ዛሬ ላይ በተለያዩ የማህበራዊ ድህረ ገጾች ስለ ልጅነት የአእምሮ ቁስል ጠባሳ በእንግሊዘኛው ቻይልድሁድ ትራውማ ስለሚባለው ጉዳይ ብዙዎች ሲናገሩ እንሰማለን። ልጆች የወላጆቻችን አስተዳደግ ፍጹም የተሳሳተና የተበላሸ ነው ብለውም ወላጆቻቸውን በአደባባይ እየወጡ ሲከሱ ተመልክተናል። ወላጆች እደጉ፣ ፕሊዝ እደጉ። በጣም ሕፃን ናችሁ። በጣም አላደጋችሁ። እንዴት ልጅን ማሳደግ እንዳለባችሁ አታውቁም። ማለት ስላበላችሁ ስላጠጣችሁ በጣም ቢግ ዲል ይመስላችኋል። በጣምና ኢትስ ኦኬ ቆሎ ይብላ ችግር የለም፣ ግን ፍቅርን አስተምራችኋል። እናንተ ጥላቻችሁን፣ ዛቻችሁን፣ እንዴታችሁ ልጆቻችሁ ላይ እየተወጣችሁ ግን እኛ ካደግን በኋላ ስለ ራሳችን የሚሰማ ስሜት እየተመታ እንዲሆን ያደረጋችሁት እናንተ ናችሁ። ኦኬ እና እኔ ታዳጊ ወላጆች ብያችኋል። አብዛኞቻችን ያደግንበት የኢትዮጵያ ወላጆች አስተዳደጋቸው አንድ አይነት ነው። ግና እውነት እኛ ወላጆቻችንን እንደምንከሰው ወላጆቻችን በእኛ ላይ በደል ሰርተዋል ወይ? እስከ መድፈር ድረስ እኔም እስከ ሊደፍረኙ ላይ ይፈልጋል። አባትሽ? አባቴ ማለት ነው። አዋቂነት እድሜያችን ድረስ ዘልቆ የሚሰረስር የአእምሮ ቁስልስ አሳድረዋል ወይ? ጠባሳስ ጥለውብናል ወይ? በስነ ልቦናችን ላይ በዚህ ልክ ጫና አድሮብናል ወይ? ልጆች እያለን ባሳለፍናቸው ነገሮች ካደግን በኋላ እንዴት ስቃያችንን እንደምንበላኝ ነን የምናውቀውና ከበላ ከጠጣ በቂ ነው ምናምን አትወልዱስ። ቆይ ማለት መውለድ እኮ ግዴታ አይደለም። የዛሬዋ ባለታሪካችን ባዩሽ ይህንን ጥያቄያችንን ትመልስልናለች። እንደገና ደግሞ ሲማታ የሽቦ ጎማ ያደርግና ሽቦ እየጠመጠመ ነበረ የሚገርፈን ማለት ነው። በቃ ይሄ ደም እስከሚወጣው ድረስ ጀርባ ማለት ነው። በትክክል የተፈጸመ የልጅነት የአእምሮ ቁስል ጠባሳ ገጀራ ማለት ነው። ታቅፎ ነው የሚተኘው። ጎረቤቱን ላይ ያውቃሉ። ዛሬም እኛ ጋር ድረስ እስከምትመጣ በስነ ልቦና ባለሙያዎች እገዛ ተደርጎለት ሊሽር እየተንደረደረ ያለ ምትለው ባሌን እያማለለች ፍቅረኛ አላት ብር ይዛ ዘርፋኝ ነው የጠፋችው። በየሄደችበት ልጅነቷን ከስቃይ ውጪ ምንም አይነት ደስታን ያላየች ናት። ይህንን ታሪክ በተከታታይ ወደ እናንተ እናደርሳለን። ባዩሽ፣ አቤት። እንኳን ደህና መጣሽ። እንኳን ሰላም ነሽ? ቆያችሁ። እግዚአብሔር ይመስገን። ወደኋላ ትንሽ ልመልስሽና ልጅነትሽ፣ ውልደትሽ፣ እድገትሽ የት ነበረ? ትውልዴ ወልቂጤ የሚባል ሀገር ነው። እድገቴም እዛ ነው። ተወልጄ ያደግኩት ወልቂጤ ነው እና ያው 5 ነን ከእናትና ከአባት የምንወለድ ልጆች። አንድ ደግሞ ያው እናት ከውጭ የምትወልደው ልጅ አለ። ያው አንድ ላይ ሆነን ነበር የምንኖረው እና ያው አስተዳደጋችን ላይ ያው ልጅ እያለሁ ብዙም አላውቅም። እናቴ ነጋዴ ነበረች። ያው ከሷ ፍራንክ ብር ወስደሽ አምጪ ምናምን ይለኛል። ያው ባለማወቄ ብዙ ጊዜ አንስቼ ሰጥቼው። ሳንቲም ስረቅ የሚሉሽ ለምን ነበር? ያው ምግብ እንዲበላ ነው። አብሮኝ ነው ይዞኝ የሚሄደው። አብሮኝ ያበላኝና ነገም ተመልሰሽ ይዘሽ ትመጫለሽ። ያው እናቴ ያው ነጋዴ ስለሆነች ምኑንም አታውቀውም። ያው እዛ ካለው ነገር ከተሸጠው ነገር ላይ አንስተሽ አምጪ ነው የሚለኝ። መግባባት የላቸውም አባትና እናት? አዎ ምንም አይግባቡም። በቃ ሁሌ ሰላም የለም እና በዚህ መልኩ እኔ ነፍሴን እያወቅኩ በቃ አይ ይሄ ነገር አግባብ እንዳልሆነ ገባኝ። አላደርግም ስለው በዛ ነገር በጣም መቃወም ጀመረኝ። ለምን ከዛን ጊዜ ጀምሮ ነው በቃ እኔን በደንብ መተናኮል የጀመረኝ ማለት ነው። ትምህርት ቤት ይመጣል፣ አንገቱን አስገብቶ አለሽ ምናምን አንገቱ ነቅንቆ ምናምን ይላል። እኔ ደግሞ ያው ተማሪዎች በዝምተኝነት ነው የማውቀው በቃ ትምህርት በመማርና ተማሪዎች ደግሞ እቺ አንገት ደፊ አገር አጥፊ አባቷ ተመላልሶ የሚያያት የሆነ የምታደርገው ነገር አለ ማለት ነው ብሎ ልጆች መሳቅ ያደርጉኛል እና በጣም ተሳቀቅኩኝ። እና መጨረሻ ላይ አማርኛ መምህሬ በጣም ስለምግባባቸው በቃ ይሄ ሰው እንዳይመጣ አድርጊልኝ፣ በቃ እኔ ካልሆነ ትምህርት የለተው ነው። ከዛ እሳቸው ደግሞ ያው አስጠሩት እና ቢሮ ዳይሬክተር ቢሮ ገባና ለምንድነው ልጅቷን እንደዚህ የምታሳቅቃት? አይ ልጄን መቆጣጠር አልችልም ነው ያለው። አይ ልጅ መቆጣጠር እንደዚህ አይደለም፣ የተማሪ መጠቋቆሚያ አድርጋታል።
ስለዚህ መቆጣጠር እንደዚህ አይደለም፣ መብቴ ነው መምጣት በቃ ብሎ እንደዚህ አይነት መልስ ነው የሰጠው። መምጣቱን አላቋረጠም። በቃ እኔ እየተሰላቸው የተማሪ መሳቂያ ምናምን ሲሆን በቃ እየደበረኝ ምናምን ሄደ። ትምህርቱ በቃ ለትምህርት ያለኝ ነገር እየወረደ መማርም ብፈልግ እና ቤትም ሲገባ ጭቅጭቅ ነው። በዓል ሲመጣ ሳምንት ሲቀረው የተሰራው ነገር አይበላም። ለመድፋት ነው የምገባው። ማለት ከነናቴ እንወጣለን፣ ከቤት ያስወጣናል። ያው ገንዘብም ምንም ያግዘው ነገር የለም። ከሰጠ እንትን ስል እንደውም አትስጠኝ ነው የምትለው እሷ ማለት ልጆቼን ብቻ አትረብሽ። በቃ በተለያየ ጊዜ በጠበጥ ሲነሳ አንድ ደግሞ ያው እናቴ ከውጭ የወለደችው ልጅ አለ ብያለሁ። የሆነ ሰዓት ሲመጣ ያው እሱም ለምን መጣ ይሄ ዲቃላ ልጅሽ ምናምን እሱ ላይም ተጽዕኖ አለ። መጨረሻ ምንድነው የሆነው? በቃ ልጁ ያልሆነ እልህ ውስጥ ነው የከተተው። በቃ ይሰድበዋል። እኔንም ደግሞ በቃ ልጆቹ ከአምስቱ ልጆች ትንሽ ቀላላለሁ በመልክ ማለት ነው። እና ምን ማለት ጀመረ? እቺ ዲቃላ ናት፣ የኔ ልጅ አይደለች። ሁሌ ስቃይ ነው። ጎረቤትም ወጥቶ በቃ ጀመራቸው በቀዳዳ ማየት ምን ማለት በቃ ሁሌ አሰልቺ ነገር ነው እንትን የሚለው እና እስከ መድፈር ድረስ እኔም እስከ ሊደፍረኝ ላይ ይፈልጋል አባትሽ? አባቴ ማለት ነው። እና የሆነ ወሊሶ ልጆች አሉት ማለት ነው የወለዳቸው ከሌላ ሴት የወለዳቸው ልጆች አሉ። የሆነ ጊዜ ፕሮግራም አለ ተብሎ ከነናቴ ሄዱ። ከዛ እዛ ጋር ያው እንትን ሰው ስራ እየሰራ ነው፣ የሰርግ ዝግጅት ነው ምናምን። አሁን በቃ ታኙ ተባለ። እኔም ያው እንቅልፌ ሲመጣ እናቴም ስራ እየሰራች ነበር። ከዛ የመድፈር ሙከራው እንዳደረገብኝ ነው። እኔም መናገር ፈርቻ አላወጣሁትም። ከ8 ዓመት ጀምሮ ይሄ የምትነግሪኝ ታሪክ ለመጀመሪያ ጊዜ ነው እያወራሽው ያለሽ እንጂ ለማንም ነግረሽው ማታውቂው? አላውቅም። ገጀራውላ ታቅፎ ነው የሚያድረው እሱ አባቴ ማለት ነው። ትራስ ላይ ገጀራ ሰጥቻለሁ። እኔ ጎረቤቱን ላይ ያውቃል። በቃ እናቴ ገጀራ ማለት ነው ታቅፎ ነው የሚተኘው። አንቺ ነሽ የሰጠሽው? የራሱ ነበረው። ምን ለማድረግ ነው የሚታቀፈው? ትራሱ ላይ አድርጎ ይተኛል። በቃ ያስፈራራናል። የሆነ በዓል ሲመጣ ምናምን ያንን ገጀራ ምናምን ያወጣ ነበርና እዛ ጋር ካነሳ ማንሳት አትችልም። እንደገና ደግሞ ሲማታ የሽቦ ጎማ ያደርግና ሽቦ እየጠመጠመ ነበረ የሚገርፈን ማለት ነው። በቃ ይሄ ደም እስከሚወጣው ድረስ ጀርባ ማለት ነው። እና ያ የሽቦ እንትኖች 5 የሽቦ ሽንት ቤት ጨመራለሁ። ከዛ በቃ ከኔ ጋር ስለሚጣመጥ እነዛ ዱላዎችን አምጪ ነው ያለኝ። ከዛ እኔ ሽንት ቤት ጨመራቸዋለሁ። በቃ መመታት ሰልችቶኝ ማለት ነው። በቃ ደም እየፈሰሰ እናቴም ጉሊታ እንደዚህ ደሜን እያፈሰሱ ውስጥ ላይ ኩሽና ገብቼ ራሱ እንጀራ እየጋገርኩ እንጨት እንደዚህ እየጠረበ ማለት ነው። በቃ ሰውነቴ ጀርባዬ ማለት ነው እንደዛ ነበር የሚመታኝና እንትኑ እንጀራ ምጣዱ ራሱ ትቼ ወደ እናቴ ነበር ወደ ጉሊት መሮጠው ማለት ነው። እና ይሄ ሁላ ድብድብ ይሄ ሁላ ምት የመጣው ስርቆት ካቆምሽ በኋላ አልሰርቅም ማለት ስትጀምሪ መረበሽ። ስንት ልጆች ናችሁ ከአንድ እናት ከአንድ አባት ቤት ውስጥ ያላችሁ? 5 ልጆች። አንቺ ላይ ብቻ ነው ይሄ የሚፈጸም? ሌሎቹንም በመረበሽ ደረጃ ሁሉንም ይረብሻል። አሁን እንደምትይኝ በጣም የሚብሰው በእኔ ነው። ድንጋይ የያዘ ዙሪያውን ግድግዳውን ያሯሩጠኛል። ቤት አትገባም፣ አትተኛም። ሲተኛ ጠብቄ ነው ንፋስ ላይ ቁጭ ብዬ በቃ እናቴም ትሳቀቃለች። ቁጭ ብዬ ልክ ሲተኛ እገባና ተኛለሁ፣ እንቅልፍ ሲጥለው ማለት ነው። ከዛ ጠዋት ደግሞ ሳይነሳ አይኔን አሽቼ እወጣለሁ። ካልሆነ ደግሞ በየሰው ቤቱ ሄዳለሁ ማለት ነው። ስንት ዓመት ሆነሽ? የ7ኛ ክፍል ተማሪ ነኝ። ከ7ኛ ክፍል በታች እያለሽ ነበረ ለመድፈር ሙከራ የተደረገ? ከዛ በፊት ነው። መጨረሻ ላይ በቃ ስቃይ ሆነ ሁሉ ነገር ስቃይ ሲሆን፣ ናዝሪትም ደግሞ ልጅ አለችው። እሷ ደግሞ ትንሽ ከእናቴ ጋር በፊት ቁጭ ብላ ነበረ። እሷ ጋር ሂጂና ተማሪ። ከዛ እንደውም እናቴ ጠላሽኝ ነው ያልኳት። ናዝሪት በቃ ይዛሃት ሂድ አለችው። ለእናቴም ለሱ ነው ይዛሃት ሂድ ለልጅህ ስትለው፣ እሱም እኔ ይሻላታለሁ ምንድነው በቃ ተረተ ከማያውቁት መንፈስ ቅዱስ የሚያውቁት ሰይጣን ይሻላል፣ እኔ ይሻላታለሁ፣ ልጄ ደግሞ ከኔ ባሰች ናት አላት ለእናቴ ማለት ነው። ከዛ ምንም አይመለከትም በቃ ውሰዳት አለችው። ከዛ ቅዳሜ ቀን ነው ይዞን ሄደ። ክፍል ተሰጥቶናል ማለት ተሰጥቶን፣ ልጅቷ ዳቦ ትጋገራለች ለራሷ። ዳቦ ቤት ሱቅ አላት፣ ቆማ የምትጋግረው እሷ ናት ከነባሏ ማለት ነው። ከዛ እኔ እንግዳ ነኝ አይደለ ከልጇ ጋር ቁጭ በያለች። ከዛ ቁጭ እንዳልኩ ልጁ ዳቦ 60 ሳንቲም ነበር የሚሸጠው። አሁን ከኔ ጋር እያወራ
የ3 ብር ዳቦ ሲባል 6 ዳቦ በፌስታል አድርጎ ይሰጣል ማለት ነው። ከዛ ምንድነው አንድ ተሳስቷል። ልጁ ውሸት ስለማይወድ ማሚ ማሚ ብሎ እየሮጠ እኔን ጥሎኝ ማለት ነው አንድ ዳቦ ተሳስቼ ሰጥቻለሁ። ከዛ ልክ እንደነገራት ከግንብ ጋር ታጋጫለች ልጇን ማለት ነው። ከዛ የዛኔ አባቴ የነገረኝ ነገር የገዛ ልጇን እንደዚህ ካረገች ለኔ ምን አይነት ርህራሄ ታደርጋለች። ትራንስክሪፕትም ገና አልመጣም። ከዛ በቃ ገባሁና አባቴን በቃ ቀጥ አድርገህ ውሰደኝ። ከዛ ምንድነው ያለኝ አባቴ እሄዳለሁ ካልሻት ገንዘብ አትሰጠኝም ይለኛል ማለት ነው። ገንዘብ ስትሰጠኝ መረበሽ ትጀምሪያለሽ አለኝ። እሺ አልኩና ባይ ባይ ምንም የምሰጠውም ነገር የለም። ከዛ በልተው ጠጥተው በቃ ተነስ እንሂድ ምናምን ተባባሉ። እኔም ተከተልኳቸው ያው ልትሸኘው በቃ ውሰደኝ አላልኩም እንዴ ምናምን ብዬ መንገድ ላይ መረበሽኩ። ከዛ ምን ሆንሽ ምናምን አለችኝ። እሷ አይ እኔ ምንም አልሆንኩም ወደዛው ነው መመለስ የምፈልገው። ከዛ እሷም ማወቀች እና ምን አለች ልጄን ስመታው አይተሽ ነው ወይ አለች ስትል አዎ ከዛ እኔ ልጅሽ እንደፈለግሽ ማድረግ ትችያለሽ ይቅርታ አድርጊ ለሱም ተሰምቶኛል አልኳት። ግን እኔ በቃ ውስጤ ደስ ስላላለው መመለስ ነው ፈልገው አልኩኝ። አባትና ልጅ አወሩ ቆመው ማለት ነው። ቆይ ሽንቴን ሸንቼ ልምጣ። ለካ እነሱ ተመካክረዋል። እንዲህ ዞር አለና እሷ ታዋራኛለች። የቤቱን ባህሪ ታውቂያለሽ፣ የአባታችን ባህሪ ታውቂያለሽ፣ ልመለስ ትያለሽ። እኔ በቃ ልጄን እንትን ስላልኩ ከሆነ ይቅርታ አድርጊልኝ። እኔ ለሱ አይደለም እንደዛ እያለች እሱ እንዲያመልጥ አደረገች አባቴ። ስለዚህ መጀመሪያም ተነጋግረውብሽ ነበር? እንዲያመልጥ አደረገች። ብሩም ተሰጥቶት ነበር? ትንሽ ቆይቼ አስመለጥሽው ነው ያልኳት። ከዛ ግን ተመልሼ ቤትሽ አልገባም ብዬ ዝም ብዬ ሮጣለሁ ወዳገኙት ማለት ነው። ከዛ በቃ እሷም ማብራት ሮጣለች። በቃ እንዳጠፊ በቃ ነይ መልስሻለሁ ምናምን አለች። እሺ አሁኑኑ መልሽ በቃ ተያይዘን ወደ ቤት ስንገባ ባሏ ጋር ቢሮ ማብራት ኃይል ሰራተኛ ነበር። ደወለችለት እኔን ወደ ማባበል ነገር ተረጋጊ በቃ ያየሽው ነገር ጥሩ ላይሆን ይችላል ይልና የሆነ መናፈሻ ላይ ይዞኝ ይሄዳል። ከዛ እዛ ጋር ሚሪንዳ ምናምን ትናለና ወደኋላ እንድመለስ አደረገኝ። እሺ በቃ ይሁን ብዬ ተስማማሁ ማለት ነው። ከዛ መሸኛዬ በፖሊሱ በልጆቹ እንዲቀበሉ አድርገ እያለ ወደ ናዝሬት መጣ። ከዛ ቁጥር 5 የሚባል አለ 21 ቀን ወደዛ ገባሁኝ። ገባሽ ትምህርት ቤት መኖር ጀመርሽ? ትምህርት ቤት በሰላም ኖርሽ? አልኖርኩም። ስቃዩ ያው እየቀጠለ ነው የሚሄደው። ከዛ 6 ሰዓት ሲሆን በር ወገግ አድርጋ ትጠብቃለች። ከኋላዬ ሴትም ትሁን ብትመጣ ከሆነ ከአንቺ ጋር ነች ምን ተባብላችሁ ነው ምናምን ትላለች። ኧረ ከኔ ጋር አይደለች መንገዷ ነው የሚል በቃ ቤት ውስጥ ስገባ ሌላ ብጥብጥ ነው የሚፈጠረው። አሁን ገብቼም ደፍተሬን ከፍቻ ላይ የሆነ ቀን ዳቦ እየጋገረች ነይ ያለች። አባታችን ያደረገው ነገር ታውቂያለሽ ትላለች። ምን አደረገ እሱ? ያው የማያደርገው ነገር ምናምን አልኩና አባታችን እኮ እዚያ ያለው ቤት አዋቃለሁ በየዓመቱ ኪራይ ተቀብሎ ሸጦታል እኮ ትላለች። በምን አይነት መልኩ? አይ በቃ እኔ የቤትሽ ሶፋ አሟላልሻለሁ ስለዚህ ሚስትም የለኝም ልጅም የለኝም ብለሽ ፈርሚ። ከዛም በኋላ የቤትሽ ሶፋ አሟላለሁ ሲለኝ ልጆቼን እዚህ ከለባሌ ጥዬ ዝዋይ ሄድኩኝ አብሬው። ከዛም በኋላ እንደዛ ከፈረምኩለት በኋላ ከሸጠ በኋላ እጁ ገንዘቡን ላይ ያስገባና እኔ በተኛውበት ሄዶ ባንክ አስገባው። መጣንና አድርግልኛ ያሰብከውን ስለው አንቺ ከኔ መጠበቅ የለብሽም እንደውም እኔን ነው ማገዝ ያለብሽ። ከዛ እኔ ምንድን ያልኳት ይሄ ነገር እኮ ቢደረግልሽ አልኳት አታወሪኝም ነበር እና ምንድነው የምትለኝ እናትሽ መስማት አለባት። አሁን መስማቱ ምን ይጠቅማል አልኳት። ትምጣለች ካልደወልሽ አለ ስልክ ደውይና ትምጣና ትስማ። እኔ ደግሞ እንደውም ያሳሰበኝ እናቴ ትምጣና እንደውም የኔን ሁኔታ ትየው መጣ ትውሰደኝ ነው ያልኩት። ስልክ ተደወለ የቤት ስልክ አለ እና ያልኳት እናቴ። ከዛ በቃ ስታየኝ አታቀኝም እናቴ የለውም ከስቻለሁ ምናምን ይሄ ነው ኑሮ ያልኳት። አሁን ደግሞ እስቲ የሚነገርሽን ነገር ስሚ ያልኳት። ነገረቻት ያንን ነገር ነገረቻት። ከዛ ሰሜለሽ አልኳት እናቴ ማለት 15 ቀን ቁጭ ብላለች። ቀጥ አድርገሽ ይዘሽኝ እቺ ትምህርትሽስ? ትምህርት እኔ ስኖር ነው የሚኖረው ስላት ልጇ ስለሆነች ወሰደችብኝ። አንቺን እኮ ገላሻለች በህይወት የለችም ብላ የፈረመች ሴት ናት። ለሷ ለምን ታስበልሽ? እኔን ይዘሽኝ እንጂ አልኳት።
ስላት እናቴ ፈቃደኛ አልሆነችም ለመውሰድ ማለት ነው። ለምን? ትምህርትሽን ተማሪ ግን አልኳት ለእናቴ እጠፋለሁ አልኳት። ጠፍቼ ግን አንቺ ቤትም አልመጣም። ጠዋት ተነሳውና ወጣሁኝ ግቢ ከፍቼ ልክ 12 ሰዓት ሲሆን ስወጣ ባሏ ቁርስ አልበላም ማታ ሲደበድቡኝ አድሮ ማለት ነው። ወጣውና ማርያም ቤተክርስቲያን እዛ ገባሁና በቃ ግቢው በጣም ደስ ይላል ምናምን ተመስገን አልኩና ከዛ እዛ ቁጭ አልኩና በቃ አለቅሳለሁ። አሁን አንዷ በቃ በጣም በዛባት ከበስተጀርባዬ ቁጭ ብላለች። ከዛ መጣችና ይሄ ነገር ግን ጸሎት ነው አለች። ከዛ ልነግራትን ፈቃደኛ አይደለሁ። ከዛ አይ ንገሪኝ፣ እኔ እዚህ ዳቦ ቤት ነው የምሰራው፣ ግን ከቅድም ጀምሮ እንዴ በቃ የሆነ ነገር ደግሞ ዩኒፎርም ለብሰሻል የሆነ ነገር ሆኗል ስትለኝ በቃ ነገርኳት። አይ ግዛቴ እንዲህ ምናምን በቃ ግራ ገብቶኝ። ከዛ እሷ ምንድን ያለች ነይ ፖሊስ ጣቢያ ያለች። ፖሊስ ጣቢያ እንሂድና በስነ ስርዓት ልብስሽን ሰጥታ ምናምን ትሸኝሻለች ስትለኝ አይ እኔ ፖሊስ ጣቢያ አልሄድም። ለምን አልሄድም? ከዛም በኋላ እሺ በቃ እንዳጠፊ ምናምን አለች። ስልክ ቁጥር በወረቀት ጽፋ ሰጥታኝ ተለያየን ማለት ነው። ከዛ 6 ሰዓት ከሩብ ሲሆን እሺ ወደዛ ቤት ነው የምመለሰው ምንድነው በቃ ከራሴ ጋር በጣም ሙግት። ግን በቃ ውጪ ይለኛል ዝም ብሎ ማለት ነው። ወዴት ነው የምወጣው ብቻዬ ማለት ነው። ወዴት የሆነ መልእክት ጆሮዬ ላይ እንትን ይላል ማለት ወዴት እያል ብቻ ግቢውን ልቅቅ አድርጌ ስወጣ አንዲት አዛውንት ትልቅ ሰው ናቸው ሽበታም ምናምን ቆመዋል። በቃ ለወጣቶች ምናምን እንደዚህ እንትን ካምን ለሳቸው ልጠይቅና አባባ አልኳቸው። አቤት ልጄ ሲሉኝ መሳፈሪያው ከዚህ ቅርብ ነው አልኳቸው። ፍራንኮ ይባላል። ያው እነሱ ሲነግሩ ይሄው ፊት ለፊት ተሻሉ። በቃ ሊድና ወደ እናቴ ጋር ለመሄድ ከዛም በኋላ አውቶቢስ ተራ ይሄው ፊት ለፊትሽ እዛ ቤት ከምገባ አልኩና ወደ ሀገሬ ብሄድ ይሻለኝ። ከዛ አውቶቢስ ተራ ገባውና ለጋ እንትን ይሄ ወያላው ወዴት ነው ምናምን ስለው አዲስ አበባ ነው ለጋር ነው። እሺ ወልቂጤ የለም አሁን እንደዚህ ዘላቂ አታገኝ ለጋር ሄደሽ ከዛ አውቶቢስ ተራ ይዘሽ ምናምን አለ። ከዛ ወልቂጤ ለመሄድ ከአዳማ አዲስ አበባ መተሽ ነው የምትሄጂው? ምንም የለኝም ሳንቲም እጄ ላይ ማለት ነው። ከዛ ነገርኩት ግቢ በቃልኝ። ከዛ ገባሁኝ ለጋር ደረስን ማለት ነው። ለጋር ስንደርስ ብቻ 10 ሰዓት ምናምን ከምሽቱ ወረድኩና ልወጣ ስል ረዳቱ ደግሞ ልጆች ስብስብ አረገብኝ። ያው ይቺን 10 ብር ናት 10 ብሯን አልከፈልኳት። ከዛ ስብስብ አረገና አሁን እኮ መሽቷል ወደዛ እኮ መሄድ አትችይም፣ ስለዚህ እናቴ ቤት መልሼ ናዝሪት ልውሰድሽና ነገ ደግሞ ተመልሰን እንመጣለን ሲል አባት አልኩት 10 ብር ነው አይደል ያልከፈልኩ፣ በቃ አድራሻ ካለ ስጠኝ፣ ለሱ በጣም አመሰግናለሁ፣ ግን እኔ ከአዳማ ለምን መጣሁ አዳማ ለምን እመለሳለሁ ስል እንደዚህ ተበታተኑ የሰበሰባቸው ልጆች ማለት ነው። ከዛ ወጣውኝና ናይ በቃ ለታክሲ ልስጥሽ ምናምን አመሰግናለሁ ብዬ ወጣውኝ ማለት ነው። ከዛ ወጣውና አውቶቢስ ተራ ሲል ዝም ብዬ ታክሲ ውስጥ ገባው። አውቶቢስ ተራ ደረስኩና ስገባ ወንድሜ ያው መኪና ላይ ነበር የሚሰራው አልኩ። ለካ እኔ አላቃችሁም። ከዛ እንዴ ያቤት ምናምን ነው መጥቶ ሰላም በቃ የእግዚአብሔር ትእዛዝ ነው ውጪ ብሎኝ። ከዛ ካሳሽ ጠቆርሽ ምናምን ይሉኝ አታቁኛላችሁ? አዎ እናቅሻለን እንዴ ምናምን እሱ ትቷል መሀል ላይ ማለት። ከዛ አሁን ልንሄድ እኮ ነው ግቢ ብሎ ያስገቡኛል ማለት። ከዛ ገባን ዘና ብለሽ ምንም ከዛ ወሊሶ ስንደርስ ለ2 ወር ጉዳይ ምናምን ሆኗል። ከዛ እያለ ያው የ30 ደቂቃ መንገድ ደረሰን። ያው አባቴም ከየት ነው የመጣሽው ካለውበት ምናምን ብዬ ገብቼ ተቀላቀልኩ። ተደውሎ ተነግሯቸዋል? ተደውሎ ጠፋች አይደለም የሚባለው ማን አለ ስትል ሌላ ቀን ያለ ነው አለቻት። እሷ አለች እንድትላት ነበር የፈለገች። ልክ ስልክ አውርታ ስትገባና እኔ ስመጣ ተገናኘን። ለምን እዛ ጋር እናቴ ስቃይ ውስጥ ናት ልጅ ይዣት በመጣው እያለች ስለነበረ ከዛ እንደዚህ አይናችን ላይ ስትመጪ ነበር ቀን ሙሉ ምናምን አሉና ገባን። ወዴት ነው የምትደውለው ጠፋች የምትለው ወንድሜ ጋር። እሱ ጋር ደወለችና በቃ ልጅቷ ጠፍታለች ትሏለች። እሱ ደግሞ መሄድ የማያውቅም ሲጀመር እዛ መድረስ የማያውቅም። አሁን እንደዚህ ስትለው ይዘጋጋና ወደኛ ይመጣል።
እኔ ገብቻለሁ እናቴ አይታኝ ተረጋግታለች ምናምን። ከዛ ያው ከነሚስቱ መጡና ንገሪ ይባባላሉ። ባጭሩ ስነ ምንድነው እናቴ አይታኝ ተረጋግታለች በቃ ተናገሩ ስትል አይ ልጅቷ እኮ ጠፋች። አልጠፋችም አለች። በቃ የት አለች አለ ብድግ ብሎ። አለች ግን አለችው መጣች ብለህ እንዳትናገር ሌሊቱ ነገር ስላለ እስቲ የምትሆነውን እንያት ምናምን አለችና ከመጣች በኋላ ምን ይሰራል ስላት አይ እንዳትናገር አለችው። ሄደ። ከዛ ያው ስልክ ይቀጥላል። ትደውላለች። የምትለው ፍቅረኛ አላት ብር ይዛ ዘርፋኝ ነው የጠፋችው። አንድ ብር የሌለኝ ሴት ማለት ብር ይዛ ነው የጠፋችው። አብረን እንፈልጋት ትላለች። ምን ትላለች? እንትን የሆነ ደብዳቤ ያገኘን። ከዛ ወንድሜ ደግሞ ምንድነው እሱ እኮ ያሳለፍሽው ላይፍ ነው ይሄ መፍትሄ ሊሆን። ከዛ ፖሊስ ዘመድም ነበረን። ፎቶዬ ጭራሽ የለም። ፎቶዋን ስናሳየው አዲስ አበባ ውስጥ አይተናታል። ብቻ ሳምንት ብዙ ነገር ስትል ቆየች። ታዘብን። አባቷ ደግሞ ወጥቶ ተናገረ። አባታችን ማለት ያው ሲያቅ መጥታለች ምናምን ሲሉ ያው ለራሷ ህሊናዋ ይውቀሳት የተናገረችው ተናገረች ብለን ከዛ አልፋ ተርፋ ለወሊሶቹም ልጆች ባሌን እያማለለች በቃ ደስ የማይል ነገር ብዙ ራሷን ከጥፋተኝነት እንትን ለማለት ብዙ ነገር ብላለች። በቃ እኛም ያው ተቀብለ ነው እንትናልን አበቃ ማለት ነው። ስለዚህ ትምህርትሽም ተቋረጠ? ትምህርቴም ተቋረጠ። ትራንስክሪፕትም አሁን እዛው ነው ያለው። አሁን ድረስ በቃ ትምህርትሽ ተቋረጠ እንዴ? ተቋረጠ። አልመጣም ቀረ ማለት ነው። አንቺ እህትሽ ጋር በነበርሽበት ጊዜ አዳማ ሰላም ኑሮ ነበር ቤት ውስጥ? መቼም ሰላም ኑሮ አያውቅም በህይወት እስካለ ድረስ ማለት ነው። ያው ይቀንሳል እንጂ ሰላም ኑሮ አያውቅም። ስለዚህ ይሄን ሁላ እንግዲህ ሽሽት ስደትን ማለት በክፍል 2 መሰናዷችን ደግሞ አረብ ሀገር ላይ በጣም የሚገርም ታምር የሆነ ሰዎች ልጆች ከእንደዚህ አይነት ጉዳይ ላይ የሰው ልጅ ነፍሱን አትርፎ ዳግም ለሀገሩ ይበቃል ወይ የሚያስብል ታሪክ እንሰማለን ማለት ነው። በክፍል 2 ቪዲዮአችን በቀጣይ ቀን ይጠብቁን። አይቤክስ ሚዲያን ሰብስክራይብ አድርጉ። ታሪክ አለን መናገር እንፈልጋለን ካላችሁ እዚህ ስክሪን ላይ በሚታየው ስልክ ቁጥር ደውል አድርጋችሁ ልታገኙን ትችላላችሁ። በቀጥታ እኔንም አግኝታችሁ ታሪካችሁን በስልክ እቀበላችኋለሁ። አብራችሁኝ ስላላችሁ ክብረት ይስጥልን። በያላችሁበት የዓለም ጫፍ ሰላማችሁ ይብዛ።